ለማድረግ አስቦ ነበር ማለት ነው። ምክንያቱም ይሄ ፍቅር መፈቃቀር የምትዩ ነገር እዛው ከተማሽ ጣይ ብሏት ነበር ከዚህ በፊት ማለት ነው። እዚህ እኛ ጋር በግድ ነው ሚስቴ የማደርግሽ አንቺ እንደምታስቢው ሳይሆን እኔ እንደምፈልገው ነው ብሎ እንግዲህ ሁሉንም ነገር በጉልበት ሊያደርግ ነበረ። እሷ ግን በአጋጣሚ መስኮቱን ሰብራ እንግዲህ አመልጣለች ማለት ነው። ያው ብዙ ከድካምና ከብዙ መከራ በኋላም እንግዲህ ኑሃሚን በማምለጧ እንግዲህ ወንዳጥር በጣም ተናዶ ያው ደርሶባን ነበር። በእርግጥ ግን ናሆም ከኋላ በዱላ ስለመታና ስለጣለው እንግዲህ እንድታመልጥና ሌላ ነገር እንዳይፈጠርባት ሆኗል ማለት ነው። ወንዳጥር እንግዲህ ምንም ነገር ሳይሳሳ ያው ሊደፍራት ሙከራ እያደረገ ነበር። በዚህ ሰዓት ደግሞ ናሆም ባሳቻ ሰዓትና በጣም ወሳኝ በሆነ ሰዓት ደርሶ እንግዲህ ከጀርባ በዱላ መጥቶ ጥሎታል ማለት ነው። አሁን ላይ እንግዲህ ያው ወንዳጥር እስር ቤት እንደሆነ አውቀናል ማለት ነው። መቼም ቢሆን እንደማይፈታም የገጠሩ ሰዎች እያወሩ ነው። ምክንያቱም ኑሃሚን እዛ የተገኘችው የገጠሩን ሰዎች ለመርዳትና ገበሬውን የተሻለ ነገር እንዲያገኝ ለማድረግ ነበረ። እሱ ግን ለራሱ ፍላጎት ሲል እሷን አግቶና ወይም ጠልፎ በጣም ስላሰቃያት ስለዚህ ትልቅ ቅጣት ይገባዋል ብለዋል እያለች ነበረ ማለት ነው። እንግዲህ አያቷም ወይዘሮ ባፈናም ደፍሮሻል፣ ከደፈረሽ ለእኔ ንገሪኝ ብለው እሳቸው ሊያወጣጧት ሞክረው ነበረ። እሷ ግን ያው ምንም አላደረጋትም። ምንም አላደረገኝም ብትልም ሊያምኗት አልቻሉም ነበረ። መጨረሻ ላይ ግን በእሷ ሀሳብ ተስማምተዋል። ምንም እንዳላደረጓትም አምነው ተቀብለዋል ማለት ነው። ኑሃሚን እንግዲህ ናሆም እሷን መጥቶ በማዳኑ ብቻ በጣም ተደስታለች። ለእኔ ብለህ እዚህ ድረስ መምጣት ራሱ ትልቅ ነገር ነው ብላ እያሰበች ነበር ማለት ነው። ምክንያቱም ኑሃሚን ናሆምን በጣም ታፈቅረዋለች። ከመጀመሪያም ጀምሮ ነው የምታፈቅረው ማለት ነው። ሀምራን ለሱ እንደማትገባና ለሱ እንደማትሆን ለጥቅምም ብላ እሱ ጋር እንዳለች እና ከሱ ጋር ያለችው ለብርና ለገንዘብ ብላ እንጂ በፍጹም ለፍቅር ብላም እንዳልሆነ ኑሃሚን ጠንቅቃ ስለምታውቅ ብዙ ጊዜ እንግዲህ ከሷ እንዲርቅ አድርገው ነበር። እሱ ደግሞ በተቃራኒው ሀምራንን በጣም ስለሚያፈቅራት እስካሁን ድረስ አብሮ ቆይቶ ነበረ ማለት ነው። አሁን ላይ ግን ናሆም ለሀምራን ያለው ፍቅርና ያለው ፍላጎት በጣም ተሸርሽሮበታል። ምክንያቱም ምንም እሷ አብራቸው ባለችበት ሰዓት ምንም ነገር ሰላም የለም። ቤተሰቡ በጠቅላላም አልወደዳትም። በጣም ብዙሃኑ ሰውም ለሱ እንደማትሆን ይነግረዋል። ይሄ ነገር ዘግይቶ ቢገባውም አሁን ላይ ግን እንግዲህ ናሆም ስለ ሀምራን ቆም ብሎ ሊያስብና ሊገነዘብ ያሰበ ነው የሚመስለው ማለት ነው። በፍጹም በፊት የነበረው ስሜትና በፊት የነበረው ፍቅር እንደሌለም እያወራ ነበረ ማለት ነው። ምክንያቱም በፊት ያናሃል በድላው እራሱ ከሷ ጋር ለመሆን ወስኖ ነበረ። ነገሮች እንግዲህ ዘግይተውም ቢሆኑ ገብተውታል ማለት ነው። ሀምራን መቼም ቢሆን ለሱ እንደማትገባው እየተረዳ ያለ ነው የሚመስለው ማለት ነው። እንግዲህ በአንጻሩ ኑሃሚን ደግሞ በጣም እንደምትወደውና እንደምታፈቅረውም ባገኘችው አጋጣሚ ነግረዋለች ማለት ነው። አንተ ባታፈቅረኝም አንተ ባትወደኝም እኔ ግን እንድወድህ እባክህ አትከልክለኛ። ላንተ ሀምራን በፍጹም አትገባህም፣ ልብህን መመርመር ነበረብክ ብለዋለች ማለት ነው። እሱም እንግዲህ አዎ ልክ ነሽ፣ ማለትም የድሮ ስሜት አሁን የለም። ምን እንዳያሰብኩ እንደሆነ ራሱ እኔ ራሴ ግራ ገብቶኛል። ሰው ሁሉ ሀምራን ለኔ እንደማትሆን ያወራል። ይሄ ነገር ራሱ ጥያቄ ሆኖብኛል ብሏል። እንግዲህ ድጋሚ ሀምራን ውሸት ካገኘሁባትና ድጋሚ ስህተት ካገኘሁባት እዚህ ምድር ላይ ከሷ ውጭ የምጠላው ነገር ከሷ ይበልጥ የምጠላው ነገር የለም ብሏል ማለት ነው። ኑሃሚን እንግዲህ በአጋጣሚውን ለመጠቀም እየሞከረች ነበረ ማለት ነው። ምክንያቱም ታፈቅሯለች፣ እውነተኛ ፍቅር አለ እሷ ጋር ለሱ ማለት ነው። እንግዲህ ያው ይሄንን ነገር በግልጽ ነግረዋለች ማለት ነው። እሱም አሁን ላይ ምንም ማድረግ እንደማይችል ነግሯታል። ግን በጣም ቆንጅዬና መልካም ሰው እንደሆነች ማለትም ማንኛውም ሰው እሷን ሊወዳትና ሊያፈቅራት የሚችል የሚገባትና ማንኛውም ሰው ለሷ ፍቅር የሚሸነፍላት አይነት ሰው እንደሆነች ነግሯታል ማለት ነው። እንግዲህ በአጋጣሚም እያወሩ ባሉበት ሰዓት እንግዲህ ያው ሊሳሳሙ ሙከራ አድርገው ነበረ ማለት ነው። ናሆም ግን አሁን ይሄንን ማድረግ አልችልም ብሏታል። እሷም ስሜታዊ ሆኜ ነው ይቅርታ አድርግልኝ ብለዋለች ማለት ነው። ስለዚህ ይሄ ነገር እንግዲህ ወዴት እየሄደ እንደሆነ ግልጽ ነው። ምክንያቱም
ናሆም እንግዲህ ወደ ኑሃሜ እየተሳበ ነው ያለው ማለት ነው። አስተያየቱ ራሱ የፍቅር እየሆነ ነው። ከሐምራን ይልቅ ለሷ እያሰበ ነው ያለው። ሁለቱም በተመሳሳይ ችግር ውስጥ ባሉበት ሰዓት እንግዲህ ለሚስቱ ማሰብ ሲገባው ለኑሃሜ ነው እያሰበ ያለው ማለት ነው። ይሄ ደግሞ ያው ግልጽ ነው ለሷ ፍቅር እንዳለውና እንደሚወዳት ነው እየተሰማው ያለው ማለት ነው። በሁለት ነገር እየተጠመደ ነው የሚመስለው። እንግዲህ በልቡና በጭንቅላቱ የሚያስበው ነገር ሌላ ነው ማለት ነው። እንግዲህ ሐምራን ጭንቅላቱን ተቆጣጥረውና በፍጹም ከሷ ውጪ ሌላ ሰው አላይም ብሎ እንዲያስብ አድርገዋለች። ልቡ ደግሞ እንግዲህ ያው ለኑሃሜ ፍላጎት አለው። ስለዚህ በጣም ግራ ተጋብቷል ማለት ነው። አሁን ላይ ምን ማድረግ እንደሚችል ባያቅም ግን ከድሮው እየተሻለ ለኑሃሜ ስሜትና የሆነ ነገር እየተሰማው እንደሆነ ነው እያየን ያለ ነው ማለት ነው። ሌላው ሐምራን ነች። ሐምራን አሁን ድረስ እንግዲህ ወይዘሮ ዝናሽን በጣም እያስጨነቀቻት ነው። ሙሉ በሙሉ አክሲዮኑን ወደ እሷ ካላስገባች ነገሮች በሙሉ ድብልቅልቁ እንደሚወጣ እያስፈራራቻት ነው ያለችው ማለት ነው። እንግዲህ ወይዘሮ ዝናሽን ሚስጥሯ እንዳይወጣባት አማራጭ የላትም። ወደ መስማማቱና ወደ እሽታው ተቃርባለች ማለት ነው። በጣም እያስፈራራቻት ነው። ብዙ ሚስጥሮች ስለያዘችባት እንግዲህ ያ ነገር ከሚወጣ እኔ ያለኝን ነገር ባጣ ይሻለኛል ያለች ነው የሚመስለው ወይዘሮ ዝናሽ ማለት ነው። እንግዲህ በራሷም ንብረትና በራሷ አክሲዮን እንግዲህ እባክሽን ትንሽ እንኳን ግማሹን ራሱ ተይልኝ ብትላት ሐምራን በፍጹም አይሆንም፣ ያለሽን በጠቅላላ ነው፣ እንደውም ይሄ ራሱ አይበቃኝም፣ የአቶ ላይኩንንም ራሱ እፈልጋለሁ ብላ እንግዲህ አስደንግጣታለች ማለት ነው። አሁን ላይ እንግዲህ ሐምራን አሁን ላይ ያደረገችው ያለችው ነገር በሙሉ ትልቅ ዋጋ ሊያስከፍላት ይችላል ማለት ነው። እንግዲህ ናሆምም ለሷ ያለው አስተሳሰብ እየተቀየረ ነው። ገጠር ወደዚህ ሲመጣ እንግዲህ የተፈጠረውን ነገርና ሐምራን እያደረገች ያለችውን ነገር በሙሉ ሲያቅ ሙሉ በሙሉ ለሐምራን ያለው ስሜት ድራሹ ሊጠፋ ይችላል ማለት ነው። በዚህ ላይ ደግሞ ዋሽታዋለች። እናትየዋ ልጁን ሳትገልበትና ሳታስወርድበት እናትህ ነች ብለዋለች። እሱ ራሱ እናቴ ይሄንን ታደርጋለች ብዬ አላስብም እያለ ነው። ለነዚህ አይነት እውነታዎች ላይ ከደረሰ እንግዲህ ያለው ስሜትና ለሷ ያለው ፍቅር ለሐምራን ያለው ፍቅር ሙሉ በሙሉ ይጠፋል ማለት ነው። ለሷ በጣም ስለሰለቸውና ስለታከተው እንግዲህ ነገሮችን ለማስተካከል እያሰበ ያለ ነው የሚመስለው። ሌላው አቶ ላይኩን ናቸው። አቶ ላይኩን እንግዲህ በሰራው ስህተት በጣም ተጸጽቷል። በጣም ግራ ገብቶታል። እንግዲህ አክሲዮኑን በጠቅላላ ለናሆም ሊሰጠው አስቧል። ይሄንን ነገር ደግሞ ወይዘሮ ዝናሽ በፍጹም ልትስማማ አልቻለችም። ምክንያቱም ናሆም የነሱ ልጅ አይደለም፣ በልጅነቱ ያገኙት ልጅ ስለሆነ አክሲዮኑን በጠቅላላ መውሰድ የለበትም፣ ግማሹም ቢሆን ለዳግም ይገባዋል እያለች ነው። ምክንያቱም ዳግም ልጇ ስለሆነ ወደ እሱም እያደላች ነው። እሱም ማለትም አቶ ላይኩንም ቢሆን መቼም ቢሆን አንቺ ለናሆም ያለሽ ስሜት ተቀይሯል። ስለዚህ እንደ ልጅሽ እያየሽው አይደለም፣ እኔ ግን የመጣው ይምጣ እንጂ አክሲዮኔም በጠቅላላን ለናሆም ነው የምሰጠው ብሎ አስደንግጧታል። እንግዲህ ይሄ ነገር ወዴት እየሄደ እንደሆነ ባናቅም አቶ ላይኩን ግን አሁን ላይ በሰሩት ስህተት በጣም ተጸጽተዋል። ንብረቱንም ለናሆም ካስረከቡ በኋላ እንግዲህ እጃቸውንም ለመንግስት ማለትም ለፖሊስ ሊሰጡ ያሰቡ ነው የሚመስሉት ማለት ነው። ነገሮቹ በጠቅላላ በሷ ምክንያት ቢፈጠሩም አሁን ላይ ግን ትልቅ ጉዳትና ትልቅ ችግር እየደረሰባቸው ነው ያለው በአቶ ላይኩን ላይ ማለት ነው። ባደረጉት ነገር ራሱ በጣም እየተጸጸቱ ነው። እንደገና በሚስታቸው አለመታመንና በላይላቸው ይሄንን ነገር ሁሉ ስታረግ እንደነበረም በጣም እየቆጫቸውና እያንገበገባቸው ነው ያለው ማለት ነው። ስለዚህ አሁን ላይ እንግዲህ አቶ ላይኩን ሙሉ በሙሉ አክሲዮንን ለናሆም ሊሰጡት አስበዋል ማለት ነው። ሌላው የተፈጠረውን ነገር በሙሉ ነግራቸዋለች። ምክንያቱም ናሆም የኛ ልጅ እንዳልሆነ ሐምራን አውቃለች። ሐምራን ካወቀች በኋላ ደግሞ እንግዲህ ለናሆም ትነግረዋለች። ስለዚህ ይሄ የዚህ ሁሉ ችግርና የዚህ ሁሉ መንስኤ እንግዲህ ኤሚ ነች ይህንን ችግር እየፈጠረችው። ምክንያቱም የዳግም መስሏት የናሆምን እንግዲህ የዲኤንኤ ምርመራ ናሙና ሰጥታ እንግዲህ ሌላ ችግር ይዛ መታለች ማለት ነው። እሷ ማወጣጣት እየፈለገችው ሌላ ነገር ነበር። የተፈጠረው ነገር እንግዲህ ሌላ ነው። ምክንያቱም ዳግም ናሙና መስሏት ነበር፣ ግን የወሰደችው የናሆምን ነው። ስለዚህ ናሆም ደግሞ ወንድሟ እንዳልሆነ አውቃለች ብለዋለች ማለት ነው። እሱም እንግዲህ በጣም ደንግጧል። በእሷ ድርጊትና እየተፈጠረ ባለው ነገር በጣም ነው ያዘነው ማለት ነው። ግን
አሁን ላይ ሁሉም ነገር ስለጨነቃቸውና ግራ ስለገባው ማለትም የሚያደርገው ነገር በሙሉ ግራ ስለገባው ምንም ማድረግ አልቻለም። ግን አሁን ላይ ትልቅና አስደንጋጭ ነገርም ላይ ወይዘሮ ዝናሽ ነግሯታል ማለት ነው። አቶ ላይኩን እኔ አንቺን መፍታት እፈልጋለሁ፣ ትዳራችንን ማፍረስ እፈልጋለሁኝ ብሏል። ስለዚህ ቤት መፍረስና ስለዚህ ቤት ወይም ደግሞ ስለዚህ ችግር መፈጠር አንቺ ብቻ ተጠያቂ አይደለሽም፣ እኔም ተጠያቂ ነኝ። ቤታችንን ተባብረን ነው ያፈረስ ነው ብሎ እንግዲህ ግራ አጋብቷታል ማለት ነው። እንግዲህ እዚህ ጋር ላይኩንም ራሱ የሰራው ስህተት ሌላ ስህተት ይኖራል ማለት ነው። ወይዘሮ ዝናሽ ግን ምንም ነገር አልገባትም ባነጋገሩ። ይሄ አነጋገሩ ግን ትልቅ ጥያቄ ፈጥሮባታል። እንዴት ነው እንደዚህ ሊል የሚችለው ብላለች ማለት ነው።